አይደል? ብዙ የሞጣ ልጆች የሞቱ፣ ብዙ የግንዶ ልጆች ሞተዋል። ብዙ የብረ ማርቆስ የቢቸና ልጆች ሞተዋል። ብዙ የቢቡ ልጆች ሞተዋል። ብዙ የአረፋ ልጆች ሞተዋል። ልንገራችሁ የሰኞ ገበያ የዘማ እሱ ብቻ እኮ አይደለም የተረሸነው። በጣም ብዙ ሰው ነው የተመታው ሆን ተብሎ በሳቦታጅ። እነዚህ ምዕራብ ጎጃሞች መንበሩን ለማጥፋት ያን ጀግና ከመንበሩ ጋር 29 ሰው ነው የተገደለው። 29 የፋኖ መሪ ተገሏል። አብሮ ዙሪያውን አብሮ የሚሄዱት ይህ ውሸት ነው። መንበሩ ብቻ ነው የተገደለ። ምስራቅ ጎጃም ስለሆነ የገደልከው፣ አማራ ስለሆነ የገደልከው፣ መሪ ይሆናል ተብሎ ስለፈራችሁ ነው። ወደ 4 ኪሎ ሄዳላችሁ ስለፈራችሁ ነው የገደላችሁ። እነ ፋኖ መንበሩ መሞት የሌለባቸው የአማራ ልጆች ነው የሞቱት። ልንገራችሁ ይሄንን ውሸት እንዳይመስላችሁ። ለጎጃም ፋኖ ገንዘብ ሲዋጣ እኮ 80% ለምዕራብ ጎጃሙ ነው የሚሰጥ። አናውቅም መሰላችሁ? እኔ አላውቅም። ሆን ብዬ ነው ትቻቸው ቆየሁት። ለምን እንዳትከፋፈሉ ስለፈለጉ። አሁን ግን አይቻልም፣ መጋለጥ አለባቸው። የጎጃም ፋኖ ገንዘብ ስብሰባ ላይ ከነጋዴው የሚሰጠው ሚሊዮን ብር ገንዘቡ ሲሄድ 80% ለምዕራብ ጎጃሙ ነው የሚሰጠው። ለዚህ ነው ዘመነ ካሴ አንድ የአገው ክፍለ ጦር ያቋቋመው። ጀግናው መዝገቡ እኮ የምስራቅ ጎጃም ልጅ ነበር፣ አማራ ነበር። ሆን ብላችሁ ነው የመታችሁት ነው። መወገድ የሌለበት ልጅ የተወገደው ምስራቅ ጎጃም አማራ ስለሆነ። ጀግናው መንበሩ እኮ ምስራቅ ጎጃም አማራ ስለነበር ነው የገደልከው። አሳደ በአሁኑ አሰላለፍ ፋኖ ሊያሸንፍ አይችልም ብያችሁ ነበር። የአማራ ፋኖ በተከፋፈለ ቁጥር የአማራ ሕዝብ እየሞተ ነው የሚሄደው። ጎጠኝነቱን አቁሞ አንድ ሆኖ መከፋፈሉን ትቶ በአንድ ቆሞ መተኮስ ካልቻለ ማሸነፍ የሚችል ኃይል አይደለም። ፋኖ ተበትኗል። ፋኖ ጸዳሉ ፈርቶ ይመስላል እጁን የሰጠ። በእነዚህ ጉደኞች ልክ እንደ ፋኖ አሰግድ ሊያሰሩ ስላልቻሉ ነው እንጂ እሱ ቆስሎ እኮ ድኖ ወደ ትግሉ የገባ ነው። ወንድሙን ያጣ ነው። አለባ ሀብታሙ እያለው ትቀባጥራለህ። አንቀባጣሪ በዚህች ክፍተት ገብተህ አንተ ደግሞ ስለተባረርክ የምትዋራጠ ነው። ሀብታሙ የሚላቸው አይደለም ሐቁ እኔ ጋር ነው ያለው። ፋኖ ጸዳሉ የገባው አብይን ወዶት አይደለም። የፋኖ መሪዎች መከፋፈል ስላየ ትግሉ እየሞተ እንደሄደ ስላየ እንዳሰግድ በጣም በመበሳጨቱ ምክንያት አማንና እሱ እጃቸው ሰጥተው የምዕራብ ጎጃም የነዘሜን ሁሉ አካሄድ አይተው ማለት መሪያቸው ሲገደላዩ መሪዎቻቸው ተገለዋል። ባይዘው እነሱንም አሁንም አሳደው ከሚደፉን በቃኛ እጃችን ንስጥና ጊዜ እስከሚወጣ አንገታችን ደፍተን ትጥቃችንን ካልወሰዱ እንቆያለን ነው። ለአማራ እንጠቅማለን ብለው ነው የገቡ። የሶሻል ሚዲያው ጋጋታ ጸዳሉ ምናምን እያለ እንደሚናገረው ጎጠኛ አይደለም። ጸዳሉ ጀግና ነው። አሰግድ መኮንን ጀግና ነው። የተጠመቀ ጀግና ነው። ባይዘው ሁለቱም የአማራ ልጆች ናቸው። ሆን ተብሎ አሰግድ በጎንደር ፋኖች ምክንያት በነ መሳፍንት ነው። መሳፍንት እስክንድርን አትንኩ ብሎ እስክንድር ከሚያጠፋኝማ ከሚያስገድለኝማ አብይ ጋር መግባት ይሻለኛል ብሎ አሰግድ መኮንን እጅ ሰጥቷል። የመታወቅ ያለበት ጀግና ነው። አሰግድ ጀግና ነው። እስቲል ለኔ ጀግና ነው። ጸዳሉ ጀግና ነው። ጸዳሉና አማን የገቡበት ምክንያት ከምዕራብ ጎጃሙ ፋኖ ጋር ከሌላውም ጋር ከነምሬ ጋር ስላልተስማሙ ነው። ለህዋት አዳሪ ናችሁ፣ ለብልጽግና ተደራዳሪው ናችሁ ብለው ነው ጸዳሉ የማይሆን ሲሆን ከመሞት መሰንበት ብለው እጅ የሰጡ።